ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ የአማርኛ ፊደላትን ቃላቶችን እንዴት እንደምንመሰርታችሁ በደንብ አድርጋችሁ ታዩኛላችሁ፣ አሳያችኋለሁ፣ እኔ አነብላችኋለሁ። አማርኛ ፊደላት ቃላት ስንመሰርት ሁለትም ሶስትም ከዛም በበላይ ሊሆኑ ይችላሉ ማለት ነው። እንግዲህ የአማርኛ ፊደላትን ቃላት ምስረታ የሚል ነው ይዤላችሁ የቀረቡኝ። በደንብ አድርጋችሁ ተከታተሉኝ፣ አብራችሁ ቆዩ። እንግዲህ መከረ መከረ ይላል። በአንድ ላይ ስናነበው መከረ እንግዲህ የመጀመሪያ ፊደል ናት። ከየመጀመሪያ አረ ደግሞ የመጀመሪያ ናት። መከረ የሚል ቃል እንመሰርታለን ማለት ወደ ቀጣዩ ስንሄድ ሀብት ይላል። በአንድ ላይ ስናነበው ሀብት እንግዲህ የመጀመሪያ ፊደል ናት። ደግሞ የበቤተሰብ ሁና ስድስተኛ የምናገኛት ማለት ነው። ደግሞ የተቤተሰብ ስድስተኛ የምናገኛት ማለት ነው። ሀብት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ከሰረ ይላል። በአንድ ላይ ስናነበው ከሰረ እንግዲህ ከየመጀመሪያ ፊደል ናት ብያቸዋለሁ። ሰ የመጀመሪያ ናት። ረ የመጀመሪያ ናት። ከሰረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ገደለ ይላል። እንግዲህ ገደል ይላል። ገደል እንግዲህ የመጀመሪያ ፊደል ናት። ደግሞ የመጀመሪያ ያለ ደግሞ ያለ ቤተሰብ ሁና ስድስተኛ ገደል የሚል ቃል እንመሰርታለን ማለት ነው። ገደል የሚል ቃል እንመሰርታለን። ወደ ቀጣዩ ስንሄድ እንደገና ጸጋ ይላል። እንግዲህ ጸ የመጀመሪያ ፊደል ናት። ጋ ደግሞ የገ ቤተሰብ ሁና አራተኛ የምናገኛት ጸጋ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቀበጠ ይላል። በአንድ ላይ ስናነበው ቀበጠ እንግዲህ ቀ የመጀመሪያ ፊደል ናት። በ የመጀመሪያ ጠ የመጀመሪያ ፊደሎች ናቸው ማለት ነው። ቀበጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ በለጠ ይላል። በአንድ ላይ ስናነበው በለጠ እንግዲህ በ የመጀመሪያ ፊደል ናት። ጠ የመጀመሪያ ናት ማለት ነው። በለጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ፋሲል ይላል። ፋሲል እንግዲህ እንግዲህ አራተኛ የምናገኛት የፈ ቤተሰብ ናት ማለት ነው። ደግሞ የሰ ቤተሰብ ሶስተኛ የምናገኛት ላይ ደግሞ የለ ቤተሰብ ስድስተኛ ፋሲል የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና ቀለም ይላል። በአንድ ላይ ስናነበው ቀለም እንግዲህ ቀ የመጀመሪያ ፊደል ናት። ለመጀመሪያ ናት። የመቤተሰብ ሁና ስድስተኛ የምናገኛት ናት ማለት ነው። ቀለም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ዘራ ይላል። እንግዲህ እንደምታዩት ዘራ እንግዲህ የመጀመሪያ ፊደልና ራ ደግሞ የረ ቤተሰብ ሁና አራተኛ የምናገኛት ናት ማለት ነው። ዘራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሰው ይላል። በአንድ ላይ ስናነበው ሰው እንግዲህ ሰው የመጀመሪያ ፊደል ናት። ደግሞ የወ ቤተሰብ ሁና ሁለተኛ የምናገኛት ናት ማለት ነው። ሰው የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ፍጹም ይላል። እንግዲህ እንደምታዩት ፍጹም እንግዲህ የፈ ቤተሰብ ሁና ስድስተኛ የምናገኛት ናት ማለት ነው። ደግሞ የጸ ቤተሰብ ሁለተኛ ደግሞ የመ ቤተሰብ ስድስተኛ የምናገኛት ማለት ነው። ፍጹም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ እንደገና ገጠር ይላል። ገጠር እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ጠ የመጀመሪያ ደግሞ የረ ቤተሰብ ሁና ስድስተኛ የምናገኛት ናት ማለት ነው። ገጠር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ሎሚ ይላል። በአንድ ላይ ስናነበው ሎሚ ሎ የለ ቤተሰብ ሰባተኛ የምናገኛት ሚ ደግሞ የመ ቤተሰብ ሶስተኛ የምናገኛት ማለት ነው። ሎሚ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ
ፈተና ይላል። እንግዲህ ፈ የመጀመሪያ ፊደል ናት ብያቸዋለሁ። ተ የመጀመሪያ ና ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ፈተና የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ እንደገና ቀጠነ ቀጠነ ይላል። እንግዲህ ቀጠነ እንግዲህ ቀ የመጀመሪያ ፊደል ጠ የመጀመሪያ እና የመጀመሪያ ፊደሎች ናቸው ማለት ነው። ቀጠነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ዘመን ይላል። በአንድ ላይ ስናነበው ዘመን እንግዲህ ዛ የመጀመሪያ ፊደል ናት ብያቸዋለሁ። ማ የመጀመሪያ ደግሞ የነ ቤተሰብና ስድስተኛ የምናገኛት ዘመን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ ሁሉም ይላል። ሁሉም እንግዲህ ሁ የሀ ቤተሰብ ሁለተኛው ና ሉ ደግሞ የለ ቤተሰብ ሁለተኛ ም ደግሞ የመቤተሰብ ስድስተኛ ሁሉም የሚል ቃል እንመሰርታለን ማለት ነው። ሁሉም የሚል ቃል እንመሰርታለን። ወደ ቀጣዩ ስንሄድ ፍጹም ይላል። እንግዲህ ፍጹም እንግዲህ የመጀመሪያ ፊደል ናት። ደግሞ መጀመሪያ ም ደግሞ የመቤተሰብና ስድስተኛ የምናገኛት ናት ማለት ነው። ስድስተኛ የምናገኛት። ወደ ቀጣይ ስንሄድ ቀለጠ ይላል። በአንድ ላይ ስናነበው ቀለጠ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ጠ የመጀመሪያ ቀለጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና ጀመረ ይላል። በአንድ ላይ ስናነበው ጀመረ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ደግሞ የመጀመሪያ ፊደሎች ናቸው ማለት ነው። ጀመረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሀገር ይላል። በአንድ ላይ ስናነበው ሀገር እንግዲህ ሀ የመጀመሪያ ፊደል ናት። የመጀመሪያ ፊደል ናት። ተረ ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ሀገር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና ፍቅር ይላል። በአንድ ላይ ስናነበው ፍቅር እንግዲህ የፈ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ቀ ደግሞ የቀ ቤተሰብ ሆና ስድስተኛ የምናገኛት፣ ር ደግሞ የረ ቤተሰብ ስድስተኛ የምናገኛቸው ፊደላት ናቸው ማለት ነው። ፍቅር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ደመቀ ይላል። በአንድ ላይ ስናነበው ደመቀ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ቀ የመጀመሪያ ደመቀ የሚል ቃል እንመሰርታለን ማለት ነው። በጣም አሪፍ። ወደ ቀጣይ ስንሄድ እንግዲህ አሁን ይላል። እንግዲህ እንደምታዩት አሁን ማለት የመጀመሪያ ፊደል ናት። ሁ ደግሞ የሀ ቤተሰብ ሁለተኛ የምናገኛት፣ እኔ ደግሞ የነ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። አሁን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ፈጠነ ይላል። በአንድ ላይ ስናነበው ፈጠነ እንግዲህ ፈ የመጀመሪያ ፊደል ናት። ጠ የመጀመሪያ ፊደሎች ናቸው ማለት ነው። ፈጠነ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ነፃነት ይላል። በአንድ ላይ ስናነበው ነፃነት እንግዲህ እንግዲህ የመጀመሪያ ፊደል ጸ ደግሞ የጸ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። እና ደግሞ የመጀመሪያ ፊደል ተ ደግሞ የተ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ነፃነት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ማለ ይላል። በአንድ ላይ ስናነበው ማለ እንግዲህ የመቤተሰብ ሆና አራተኛ የምናገኛት ናት። ለደግሞ የመጀመሪያ ፊደል ናት ማለት ነው። ማለ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩት እነዚህ ፊደላቶች እንዴት አማርኛ ፊደላትን ቃላት ምስረታ እንዴት እንደምንመሰርት በደንብ አድርጌ ነው ያሳየኋችሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።